ለምን አትሆኝም? ሰላም ውድ የአሳሽ ሚዲያ ቤተሰቦች፣ የእህቴ ባል በባዕድ ነገር ይጠረጠራል። የእህቴ መታመሙ የእሱ እጅ እንዳለበት እጠራጠራለሁ። አዝዞ አደንግዞ ያስቀምጣትም የእሱ መተትና ጥንቆላ ይሆናል ብዬ እፈራለሁ። እህቴ እሱን ካገባች በኋላ ምንም አይነት ጤና የላትም። ነገር ግን ባለቤቷ በየጊዜው ሀብት በሀብት እየሆነ ነው። ከበስተጀርባ ያለው ነገር ማወቅ እፈልጋለሁ ካለም በኋላ እኛም እንግዲህ ይሄንን መከታተል ጀምረን ነበር። በጥንቆላ የሚጠረጠረው ሰውዬ ኢንተርቪው እንድናደርገው ጠይቀነው ነበር። ኢንተርቪው እንድናደርገው እንዲፈቅድልንም የእሱ መልካምነትና በእንደዚህ አይነት ፕሮግራም በመልካም ሰዎች በአጭር ጊዜ ውስጥ ወደ ሀብት ማማ የመጡና እንደዚሁ ማህበረሰቡን የሚረዱ ባለ ሀብቶች በየቤታቸው ሄደን ኢንተርቪው እንደምናደርግ እንግዲህ ካሳወቅነው በኋላ የእሱ መልካም ፈቃዱን ከጠየቅን በኋላ ቤቱ ገብተን ካሜራችንን ደቅነን የእሱን ቃል ለመውሰድ ሞክረን ነበር። ጨርሰናል። ተመልካቾች እንግዲህ ያው ባለ ሀብቱን አግኝተነዋል። ይሄ ፕሮግራም እንደሚታወቀው ከቅርብ ጊዜ ወዲህ ባለ ሀብት የሆኑ በአጭር ጊዜ የሀብት ማማ ላይ ወጡ በሀብታቸው ራሳቸውን ብቻ ሳይሆን እንግዲህ ወገኖቻቸውን የሚጠቅሙ ጎዳና ላይ ያሉ ሱስ ላይ ያሉ ወጣቶችን የስራ እድል በመፍጠር እንግዲህ ማህበረሰቡን የሚጠቅሙ ባለሀብቶችን በየቤታቸው ሄደን ኢንተርቪው የምናደርግበት ፕሮግራም ነው። ጋሽ በቄ እንግዲህ ፈቃደኛ ስለሆኑ በጣም እናመሰግናለን። ምንም አይደል። ያው አሁን ላይ እንዳልከው ብዙ የሆኑ ሰራተኞች ለስራ እንዲሰማሩ እያደረግናቸው ነው። በተለይ ደግሞ ወላጅ አልባ የሆኑ ሰዎች አሉ። እነዛንም ለነሱ የስራ እድል እየፈጠርን ነው። አሁን ቅርንጫፋችን ከአንድ ተነስቶ ወደ 8 ሆኗል። 8 ወፍጮ ቤቶች እየሰሩ ናቸው። ወፍጮ ቤት ናቸው። ምናልባት የተሳሳተ ነገር አሁን አንዳንዱ ወላጅ አልባ እንደዚህ ስራ አሁን ቀደም እንደነገርኩ በዚህ ፕሮግራም ለመቅረብ ሲሉ ብቻ እንዲህ ጎዳና ላይ ያሉ ወጣቶችን የስራ እድል እየፈጠርን ነው የሚሉ አሉ። በእኛ ፕሮግራም ለመቅረብ ፈልጎ የውሸት ማለት ነው። ያንተ በእርግጥ አንተ ጠርተህን አይደለም በጥቆማ ነው የመጣ ነውና አንተ የጎዳና ልጆችን የስራ እድል እየፈጠርክ እንደሆነ በአጭር ጊዜም ሀብታምም እንደሆንክና ከራስህም አልፎ ለማህበረሰቡ እየጠቀምክ አንተም ብለሃል። እኔ እንደውም ያልሰማሁት ነገር ምን ጨምረህልኛል? ወላጅ አልባ የሆኑት ወጣቶችም ወደ ስራ እንደምታመጣ ነው የነገርከኝ። በጣም እናመሰግናለን። ማህበረሰቡን እየጠቀምክ ማህበረሰቡን እየረዳህ እያገዝክ ስለሆነ እኔ ብቻ አይደለሁም ተጠቃሚ ሆንኩት። በእርግጥ ብዙ ሰው ነው የተጠቀመ ያለው፣ እኔም የተጠቀምኩ ነው። ሰው ደግሞ መረዳዳት አለበት። እዚህ ዓለም ላይ ስንኖር ያው መረዳዳት አለብን። ምክንያቱም በአጭር ጊዜ ውስጥ ሀብታም ለመሆን እንድችል ያደረገኝ አንደኛ ሰው መርዳት ነው። ሰው ሲረዳ ደግሞ አምላክ ይባርካል። እውነት ነው። ተባርከናል። የሚገርም ነገር ተባርከናል። በአጭር ጊዜ ውስጥ እንድለወጥ የሚያደርገኝ ሰውን አንደኛ ነገር ማክበሬ፣ ለሰው ሪስፔክት መኖሩ ጥቅም አለው። ሰው ስለማይስማማ ነው ብዙ ጊዜ ተስማምቶ መስራት ለተለያየ ነገር ለተለያየ እነሱም እኔ የደረስኩበት እንዲደርሱ ነው የምፈልገው። ዋናው ዓላማዬ እኔ ብቻ ላገኝ አይደለም። የተለያየ ነገሮችን እንዲሰሩ አበረታታቸዋለሁ ከዚህም በላይ ማለት ነው። ስለዚህ ጋሽ በላቸው በጣም መልካም ቀን ሰው ነህ። በጣም ጥሩ ሰው ነህ። ለራስህ ብቻ አይደለም። ከምንም በላይ የወደድኩት ነገር ምንድነው በፈጣሪ ማመንህ። ጥሩ ስትሆን እግዚአብሔር ይባርክሃል ብለሃልና እቺ ቃል በጣም ውስጤን ነክተዋለች። ያው አብሽር እና በአጭር ጊዜ እንደውም የተለወጥከው ይመስለኛል። ትንሽ ወደ አንተ ከመምጣቴ በፊት ባክግራውንድህን ሳጠና ነበርና ከዚህ በፊት ምስኪን አይነት ሰው ነበርክ። በአጭር ጊዜ ውስጥ ነው እንግዲህ ይሄ ሀብት እንደመጣ የሰማሁትና እንደው ከምን አንጻር ነው? ካንተ ጥረት ነው? አንተ እንዳልከውም ፈጣሪ ይባርካል ብለሃል። እንደው ንጹህ ልብህን አይቶ ፈጣሪ ባርኮልህ ነው? ጠዋት ማታ ያው ከአምላክ ጋር ነው። ሁሌ ማዳሪያም ከሱ ጋር ስለሆነ ሰራተኞቼም ልክ እንደኔ እንዲሆኑ ነው የምፈልገው። የተሻለ ደረጃ ለመድረስ ዋናው ከአምላክ ጋር መቀራረብ ነው። ስለዚህ ገርም ነው።
ስለዚህ ያንን ትኩረት እንዲያደርጉ ነው። ኢቭን አሁን ላይ ከስራ ከመግባታቸው በፊት መጀመሪያ ቤተክርስቲያን ደርሰው ነው እንዲመጡ ማረጋቸው። ባልደረቦቼ ስራ ስለዚህ ያው ሰው እሱን ካስቀደመ ዋናው ስራውን የማይስተካከልበት ምንም ምክንያት የለም። እንደው ስሰማ ራሱ ሌሊት 8 ሰዓት 9 ሰዓት ቤተክርስቲያን እንደምትሄድ ነው የሰማሁት። ትክክል። በሌሊት ሄደ ነው የምታስቀድሰው አይደል? ሌሊት እንደው አንዳንዴ ሰዎች ሌሊት አይተነዋል፣ ሌሊት ላይ ነው የሚወጣው ቤተክርስቲያን አሉ። ቤተክርስቲያን ነው የምትሄደው መጀመሪያ ማስቀደም ነው እሱ አይደለ? በጣም ልዩ ሰው ነህ አንተ። የማወራው ሁላ ቃላት አጥሮኛል። ምክንያቱም ካንተ በፊት ብዙ ባለሀብቶችን ኢንተርቪው አድርጌያለሁ። በተለይ በአጭር ጊዜ ሀብታም የሆኑት እና እንዳልኩህም ማህበረሰቡ የሚረዱ ከጎዳና አንስቶ የስራ እድል የሚፈጥሩ እና ያንተ ተለየብኝ። እንደው ለእግዚአብሔር ያለህ ለፈጣሪ ያለህ እምነት ከሱ ጋር ከሆንክ ምንም ነገር አታጣም። ገብቶሃል? ምንም ነገር የምታጣበት ምክንያት የለም። ያ ማለት መጀመሪያ እኔን አስቀድሞ ብሏል። ስለዚህ እሱን ካስቀደምክ ሁሉ ነገር ተራ ነው። እውነት ነው። ሁሉንም አንተም ተለውጠ ሰውንም ትለውጣለህ። ተመልካቾቻችን እንግዲህ ይህ ፕሮግራም በአጭር ጊዜ ባለሀብት ሆነው እንደሚታወቀው ለወጣቶች የስራ እድል የሚፈጥሩ መልካም ቀን የሆኑ ባለሀብቶችን የምናቀርብበት ፕሮግራም ነው። ከጋሽ በላቸው ብዙ ትምህርት እየወሰዳችሁ እንደሆነ ምንም ጥርጥር የለንም። ከጋሽ በላቸው እኔ ከፈጣሪ ጋር ያላቸውን እምነት ከምንም በላይ ፈጣሪ እንደሚቀድም እየነገሩን ነው። እንግዲህ ከሳቸው ብዙ ነገር እንደምትማሩ ምንም ጥርጥር የለኝም። ጋሽ በላቸው እንግዲህ ወደ ቀጣዩ ጥያቄ ልምጣና ባለትዳር ኖት አይደለ? አዎ ባለትዳር ሚስት አለችኝ። እሷም አሁን እንደኔ ናት አይደል? እንደኔ ናት። ግን ትታመማለች ሲባል ሰምቻለሁኝና እሱ ጤናዋ እንዴት ነው? ጤናዋ ደህና ነው። ደህና ናት። አሁን ደግሞ ወጣ ብላ ነው። ቅድም እዚህ ቡና እያፈላችልኝ ነበር። የሚገርም ነገር አሁን ወጣ ብላ የሆነች ነገር ገዝቼ ልምጣ ብላ ወጣ ነው። እንደው ጋሽ በላቸው አንዳንድ እኔ የእርሶን ሳይሆን ከዚህ በፊት እንዲህ ጥያቄ በምንጠይቅበት ሰዓት ባለሀብቶችን ያገኘንበት ነገር ነበር እና እርሱ ሀብቶት በጤናማ መንገድ እውነት እግዚአብሔር በሚፈቅደው መንገድ ነው ያመጡት? እንዴ ምን አይነት ጥያቄ ነው የምትጠይቀኝ? ይቅርታ ያድርጉልኝና ያው ይህን ጥያቄ ለእርሶም ሳይሆን እስከዛሬ ለጠየቅናቸው እንግዶቻችንም ጠይቀናል። ለዛ ነው እንዳይቀየሙኝ። ያው እኔ ከዚህ በፊት ኢንተርቪው ስላልተደረኩ ይመስለኛል ትንሽ ግራ ገባኝ። ታውቃለህ አጠያየቅህ። ይቅርታ አይ ነው ለሌሎችም እኮ እንጠይቃለን ማለት ጤናማ ባይሆን እንትን ነው። አሁን አንዳንዴ ሀብት ሲመጣ በእርግጥ እኮ ነግረኸኛል፣ አንተ ጋሽ በላቸው ነግረኸኛል። ፈጣሪ ማስቀደም እግዚአብሔር ባርኮኝ ነው ብለኸኛል። ነገር ግን እግዚአብሔር ደግሞ የሆነ ስትንቀሳቀስ ነው የሚባርከው። መነሻ ነገሯ አንዳንዱ ለምሳሌ በሙስና የሚያመጣ አለ እኮ ሌላ ነገር አይደል? እሱን ለማለት ፈልገህ እኛ ከእግዚአብሔር ጋር ስለሆነ እንደዚህ አይነት ሙስና ምናምን የሚባለውን ነገር ፖለቲካ የሚባለውን ነገር ከኛ አርቀን፣ ምክንያቱም መነካካት አለ ስራ ምናምን ከዚህ በፊት ላይ የለውም አይደል? ስለዚህ ሙስና ሊኖርም አይችልም። አንዳንዱ እንደው እሺ ሌላው ደግሞ አሁን አንዳንዱ ወደ ጠንቋይ ቤትም ይሄዳል፣ ጅብም ይጋልባል። ስማሙልት ምን ሆነ ነው አንተ? የሚንከባለልም እኮ አለ ሀብት ለማግኘት። ምን አይነት እኮ ክብር የለውም፣ ራሱ ክብር የለውም አይደል? ከአምላክ ጋር ያጣላል። እንደዚህ አይነት ነገሮች መግባት ነው የለብንም። ገብቷል? እንዴት ብለህ እንደዚህ አይነት ነገር አይ ጋሽ በላቸው አንተ ግን እንደዚያ ነገር ውስጥ አልሞከርክም? ኧረ ይቅር ይበልህ። ምን እየሆንክ ነው አንተ? ስትንከባለል ግን አግኝቻለሁ። ምንድን ነው የምትለው አንተ? ምን ሆነህ ነው? ተረጋጋ። ቤቴ መተህ እንደዚህ አይነት ወሬ ታወራለህ እንዴ? ኧረ በስመ አብ ጋሽ በላቸው ተረጋጋ እንጂ እንዴ! ምን ይቅርታ ካጠፋሁ ይቅርታ ጋሽ በላቸው። ኧረ እንዴት? ኧረ ውጡልኝ፣ እንደዚህ አይነት ውጣልኝ። እንደዚህ አይነት ነገር እንዴ የማይባል ነገር አልኩኝ። ይቅርታ እንዴት እንደዚህ አይነት ነገር ታወራለህ? ለዛውም ሚዲያ ላይ። እሱ ችግር የለውም፣ ተቆርጦ የሚወጣ ነገር እኮ ነው። አንተ ያልፈለከው ነገር ካለ ተቆርጦ ይወጣ። ምን ችግር አለ? እኔ አይመቸኝም እኮ ተረጋጋ። ሲጠየቅ ነገር ከጠየቅኩ ተቆርጦ የሚወጣ ነገር ነው። ችግር የለውም። ይሄ እንደዚህ አይነት ጥያቄ ትጠይቃለህ? ይቅር ይበልህ።
እኮ ተቀመጥሽ ካስከፋው ይቅርታ። አይ ነው እኛ እኮ እንትን የፕሮግራሙ አንድ አካል ነው መጠየቅ። ተው ተጨናነቅ አለ በኋላ ምንድን ነው ሰላም አይደለም? ኧረ በእግዚአብሔር ተቀመጥ። ኧረ ተው እቃውን ሁሉ መልሰህ ተቀመጣ። አይ ነው የምጠይቁት ሰው ሰዓቴንም ወስደህ እንደዚህ አይነት ወሬ እኮ እንጨርሰው አንዴ። ምን ችግር አለው? አሁን የጨመርነውን እንጨርሰው አንዴ። አልፈልግም ውጡልኝ በቃ ሰዓቴም ሄዶብኛል ለራሴ። ኦኬ ጅብ ትጋልባለህ ማለት ነው። አንተ ዝም በል። ምንድን ነው አረፋ? ምን ሆነ ነው? ምንድን ነው የምትለው? ጆኒ ውጣልኝ ብያለሁ። እዛው ነው ምን እኮ አይ ነው አይደለም ነው። አንተ ውጣልኝ ብያለሁ። አይ ነው አይደለም። አንተ በክብር ስለጠየቅኩ ነው እንዴ? ነው አይደለም ነው። ውጣልኝ። ስለኔ ምንድን ነው የምታውቀው? አይ እኔ ይኸውልህ ቁጭ በልና ተረጋግተን እናውራ። ስለምንድን ነው የምናወራው? ከዚህ በኋላ እኔ ምንም አይነት ወሬ አልፈልግም። ውጣልኝ። በሕግ አምላክ ውጣልኝ። ምን እየሆንክ ነው? ፖሊስ ነው የምጠራው ካሉ እኮ ትጋልባለህ ማለት ነው። እንዴት ነው የማደርገው? ለምን ደነገጥክ? እሺ እንዴ ለምን ደነገጥክ? እኮ ካላደረግክ ምን ሆኜ ነው የምደነግጠው? እያላበህ እኮ ነው፣ እያየሁህ ነው፣ እያላበህ ነው። አስሬ ፊትህን እየጠረክ ነው አይደል? ስርዓትን ያዝ እኮ። እኔ ቤት እንደዚህ አይነት ነገር ወሬም የለም። እኛም እንደዚህ አይነት ነገር ሰምተንም አናውቅም። እንዴት ነው እንደዚህ አይነት ወሬ የምታወራኝ? ለሰው ክብር የለም እንዴ? በዛው በቤቴ መተህ እንደዚህ አይነት ወሬ የምታወራው? ተረጋጋ። እሺ ቁጭ በልና እናውራ እኮ አልኩህ። ውጣልኝ በቃ በሕግ አምላክ ውጣልኝ ብያለሁ። እሺ እወጣለሁ። አንዴ እንጨርሰው። ፕሮግራማችንን አንዴ እንዝጋ እንጨርሰው። አጥፋው። አታጥፋ። ቆይ እንዴ ለምንድን ነው የማይጠፋው? እናውራ አንዴ። መቼ የጀመርነውን መቼ ጨረስን? እንደዚህ አይነት ነገር እኔ በህይወቴ ሰምቼም አይቼም የማላውቀው ነገር እንዴት ታወራለህ? እኮ አላየሁም አላረኩም ይባላል እኮ። እንደዚህ በጸባ አይደለም መታኸኝ እኮ ጄት ከሼና ወለቀው። እኔ በዚህ በህይወቴ ውስጥ እንደዚህ አይነት ነገር ፈጽሜም አላውቅም፣ አይቼም አላውቅም፣ ሰምቼም አላውቅም። አሁን አንተ ስታወራ ነው የሰማሁት። እኮ ጠየቅኩ አላደርግም ነው። አንዳንድ ጭምጭም አልሰማሁም፣ አድርጌም አላውቅም። እሺ አንዳንድ ጭምጭምታዎች አሉ። እኔ ስጠይቅ ጭምጭምታንም የሰማሁትን ይዤ ነው መጥቼ ነው የምጠይቀው። ይሄን ጠየቅኩ ኖ አይደለም፣ በስነ ስርዓት መመለስ ያንተ ነው። አህያ ሲጋልብ አይተነዋል። የእሱ ሀብት ከሆነ ነገር ጋር የተገናኘ ነው። አህያ ይጋልባል፣ አህያ በመሬት ይንፏቀቃል ስለተባለ ይሄ የአቤል ስራ ነው። ቆይ አቤል እንደዚህ አይነት ወሬ ሲያወራ ሰምቼዋለሁ ከዚህ በፊትም። ይሄ ከእናንተ ጋር የተያያዘ ነገር ነው ማለት ከኛ ጋር ምን ይያያዛል? ስለዚህ እሱ ጓደኛችሁ ነው ማለት ነው። እንዲህ ብሎ እንደሚያስወራ አውቄያለሁ። ሰው በአጭር ጊዜ ብር ማግኘት እንዴት እንደሚችል እኔ በገዛ እጄ ስላሳየኋቸው ስራ እንዲሰሩ በእኔ ስራ ቦታ እንዲለመልሙ ባደረግኳቸው እነሱ ገልብጠው እንደዚህ አይነት ማውራት ጀመሩ እኮ። ያልሆነ ነገር እያወሩብህ ነው እናሳ በፍጹም የሌለ ነገር እያወሩብህ ምን አለ እኔ ከዚህ ከቤተክርስቲያን ወደ ቤት እንደሚሄድ ያውቃሉ። ግን እኔ ለምን እንደዚህ አገኘ፣ ለምን በአጭር ጊዜ ውስጥ ሀብት አገኘ ብለው ሁሌ ስሜን የሚያጠፉበት በዚህ ነገር ነው። አይ አቤል የሥራን ይስጥ አገኘሃለሁ። ደግሞ አቤል ደግሞ ማለት አምላክ አገኘዋለሁ፣ ችግር የለም። ከአምላክ አገኘዋለሁ። አንተ የአምላክን ስም ስትጠራ አታፍርም? አንተ ሰው ስርዓት በቤቴ መተህ ልትሰድበኝ ነው እንዴ? ሐሳብህ ፍላጎትን እስቲ ንገረኝ። ምን ፈልገህ ነው የመጣው? በቀል ልዘርፈኝ ነው የመጣው? ምንድን ነው መዘርፍህ? ሁሉ ህዝብ እያለ ካሜራ ይዤ እንዴት ነው መዘርፍህ? በላቸው ሰው እኮ አሁን እኮ እንዴት እንደሚዘርፍ ራሱ እኮ አይታወቅም። ፖሊስ ልጥራ ትወጣለህ ወይስ ፖሊስ ልጥራ? እኔ እወጣለሁ ካልተስማማን እኮ። እኔ ጠየቅኩ ግን በቀንነት መመለስ ያንተ ነው። ወደ ቤት እዚህ ጋር ምን ትሰሪያለሽ? አሁን ይኸውልህ እምልህን ስማ እና ቲጂ እምልህን ስማው። ተስማ ምንድነው የምትሰማው? ምን ችግር አለው ብትሰማ? አንተ ለምን ፈራ? ቆይ እሺ ሰው አንተ ስርዓት ይኑርህ። ውጣልኝ ከዚህ ቦታ አቤና ነግሬሃለሁ፣ ውጣ። ተረጋጋ ተረጋጋ። ቆይ ምን ሰራ መጣ ደግሞ? አቤ ስራ እንዳታበላሽ። ታወራለህ እንዴ? ስለምን እህት ነው የምታወራው? እናውቃለን እኮ መጀመሪያ ምን እንደነበረ ፕሮግራምክ። ምን ልትሰራ ከኔ ጋር ተወዳጀ ታዲያ? እህቴ የት ደርሳለች ያልናትን እህታችንን አንተ ከዚህ በላይ እንዴት አንቀባረሬ ላኑራት? እረፍ እንጂ አንተ ሰውዬ ተው። ከዚህ በፊትም ኮፍጮ ቤት የሆነ ብር ወስደሃል። እናውቃለን። ካሽሩ ነግሮኛል። ከዱርዬዎች ጋር ይዋል ነገሩ። አንተ ዱርዬ፣ አንተ አማቼ ነው ለኔ ዱርዬ ነህ። ባለጌ አሳያለሁ። አፍራለሁ እኔ አንተን አማቼ ብዬ ስጠራ።
ደግሞ በምን ወይኔ እህቴ ምን ውስጥ እንደገባሽ በምን እንደምጎዳ ኧረ ተው ረፍ አቤ ወይኔ እህቴ አሳያለሁ እኮ ጀርባን እናውቃለን። አንተ ለምን ማለት ስራ ለምን እኛን አታከብረንም? እናንተን አክብረን እና በቃ ረፋ በቃ እኔ ፖሊስ ጠራለሁ። ዝም በል አንተ ሙጣሪ አንተ ወሬ ነው የሚወጣው። አገናኝ አይወጣም። ችግር የለም። የት ነው የሚወጣው? ይኸውልህ አቤ ይሄ ነገር አጥፉልኝ። ተቀመጥ። ይሄ ነገር አጥፉልኝ። በቃ አይጠፋም። ለዓለም እናሳያለን። ያን ተቀመጥ። አቤ በፈጣሪ ተቀመጥ። ረፍ ዝም በል አንተ። ይኸውልህ ጭራሽ እኔ 15 ሳንቲም ሰጥቼ እንዳላሳደግኩ እዚህ ታወራለህ? እሱ ሌላ ጉዳይ ነው። ለማ ክብሬን ነው ያዋረድከው። ዞር በል አንተ ደግሞ ምን አባቴ አንተ ለምን ትነካለህ? ዝም በል ባለጌ። እውነት በተናገረ ሰው ትነግሬሃለሁ። ባለጌ ነህ አንተ። በእጄ ነው የምትበላሹት ሁለታችሁም። ውጡልኝ። በእጄ ነው የምትበላሹት። አንተ ተወኝ። ዞር በል አንተ ነው። እኔ ቆይ ወይኔ እህቴ አንተ ዝም በል ተወኝ በእናትህ። አንተ ሽማግሌ ዝም በል ባለጌ። ተቀመጥ በእናትህ አቤ። በእናትህ አንተ ወይኔ ውስጥ እንዳለሽ እኔ አላውቅም። ኖ ናውጣ ተወኝ። እኔን ተወኝ። ውጣ አቤ። አይደለም አቤ አንተ ነው እየረበሽከን ያለው። ይኸውልህ ላሳየህ። ጭራሽ በቤት መጥፎ እንዲሆናል። ለማ ያዘው ሳሚ። ምንድነው አሁን የቀረከኝ ጋር? ዝም ስላልኩ ነው እንዴ? ላሳየህ። ካልሆነ አድርጋል አላልኩም። እኔ እንደዚህ አይነት ነገር አድርጋል አላደረክም። አትገም አላውቅም፣ አይቼም አላውቅም። ሲጀመር ባህያ በምን ነበር ይሄ? በጅብ ጋልባል አልጋለብክም። ኧረ አንተ ልጅ ዝም በል እሺ። መሬት ላይ አልተንፏቀቅክም። ኧረ ተው እያለሁ ደብተራ አንተ ደብተራ ና ላሳየህ። ምንድን ነው የምታሳየው? ና ላሳየህ። ምንድን ነው የምታሳየው? ላሳየህ። እሺ ምንድን ነው ይሄ? አንተ ነህ አይደለህም? ኧረ በስመ አብ በላቸው